ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የፔፕን ጉዳይ እንመልከት። 1000 ጨዋታውን ኢታድ ላይ ሊቨርፑልን ገጥሞ አድርጓል። 716 ድሎች አሉት። ይህንን ጉዳይ እናንሳ። ከተጫወታቸው ቁጥሮች አንጻር 716 ድሎች በጣም ብዙ ናቸው አይደለ? ፔፕ ጋርዲዮላ ስኬታማ አሰልጣኝ ነው የሚባለው አንደኛው አሸናፊነት ነው። ይህንን ጉዳይ እንመልከተው። በማንቸስተር ሲቲ በቀጣዮቹ ጊዜያቶች የሚቆይ ይመስላልና ይህ የጨዋታ ቁጥር ከፍ የሚልበት እድል አለ ቢያንስ በማንቸስተር ሲቲ። እንመልከተው ይህን ጉዳይ። ልክ ነው። ትላንትና ስናነሳ እንደነበረው ምሳ በኤቲሃድ ማንቸስተር ሲቲ ከሊቨርፑል ጋር ያደረገው ጨዋታ በጓርዲዮላ አሰልጣኝነት ከባርሳ ቢ ቡድን ጀምሮ እስከ ማንቸስተር ሲቲ አሰልጣኝነት ድረስ 1000 የአሰልጣኝነት ጨዋታዎችን በአሰልጣኝነት አድርጓል እና በጣም ትልቅ ስኬት ነው። ግን አንዳንዶቹ ቁጥሮቹ መቼስ በጣም የሚያስደንቁ ናቸው። እነዚህ ይፋዊ ጨዋታዎቹ ብቻ የተካተቱባቸው ናቸው። የባርሴሎናን እንዳልኩት የቢ ቡድኑን ወይም የሪዘርቭ ቡድኑን ጨምሮ ማለት ነው። መጀመሪያ የምታስተውዩ ነገር በአካል ፔፕ ያው በእኛ ትውልድ ውስጥ ያለ አሰልጣኝ ስለሆነ በወጣትነቱ የምናውቀው አሁን ከ50ዎቹ በላይ ሆኗል በእድሜ፣ ግን ገና በ37 ዓመቱ እንዲያውም የባርሳ ሪዘርቭን ቡድን ማሰልጠን ሲጀምር በ36 ዓመቱ ነበር ማሰልጠን የጀመረው። በጣም ወጣት ሆኖ ነው የምናስታውሰው ፔፕን። አሁን ገጽታው ተለውጧል። ያኔ ጸጉር ነበር፣ አሁን ራሰ በራ ነው። ያኔ ሽበት አልነበረውም፣ አሁን ሽበታም ነው። ግን ፊዚካል ትራንስፎርሜሽን ብቻ አይደለም ፔፕ ያለው። ያኔ የነበረው አሰልጣኝና አሁን ያለው አሰልጣኝ የማይደራደርባቸው አንዳንድ የጨዋታ እሴቶች ያሉት ይመስለኛል። ግን ትላንት ስጠቅስ እንደነበረው ፕራግማቲዝሙን ባለፉት 17 ዓመታት በተለያዩ ሊጎች በተለያዩ ቡድኖች በማንቸስተር ሲቲ ብቻ እንኳን አሁን 10 ዓመት እየሆነው ስለሆነ በማንቸስተር ሲቲ ብቻ እንኳን የተለያዩ ቡድኖች ገንብቷል። መጀመሪያ የነበሩት ቡድኖ ተጫዋቾች የተለዩ ናቸው። ከሱ በፊት ከነበረው የማሰልጠን ዘመን የወረሳቸው ተጫዋቾች አሉ። ደብሮይነ፣ ስተርሊንግ፣ ዳቪድ ሲልቫ፣ ኮምፓኒ፣ አጉዌሮ አይነት ተጫዋቾች የእሱ የመጀመሪያው ቡድን እሱ ነው ሊባል ይችላል። ከዚያ በኋላ እንደገና ሌላ ቡድን ገንብቷል፣ የራሱ ያመጣቸው ተጫዋቾችን ጨምሮ ማለት ነው። አሁን ደግሞ ሌላ ቡድን እየገነባ ነው። ስለዚህ በ10 ዓመት ውስጥ ምናልባት 3 ቡድን ገደማ ገንብቷል ማለት ይቻላል። 3ቱም ቡድኖች ላይ የተለያየ ባህሪ አለ። ስለዚህ መጀመሪያ ሲመጣ በአሰልጣኝነት ከሚታወቅ የገጽታ ለውጥ ብቻ ሳይሆን ያደረገው በቡድን ውስጥም የማያቋርጥ ኤቮሉሽን አለ፣ የማያቋርጥ ዝግመተ ለውጥ አለ። ሁሌ አፕዴት ማድረግ፣ ሁሌ አዳፕት ማድረግ፣ ሁሌ ፕራግማቲክ መሆን አለ እና በዚህ ላይ ደግሞ ሁሌም ድል አለ። በጣም የሚያስደንቅ ቁጥር ነው ያለው ጓርዲዮላ። 1000 ጨዋታ አድርጎ 12% ብቻ ነው የተሸነፈው እና 17 ዓመት ሳምፕል ሳይዝ ነው የምናወራው እና 716 ጨዋታ አሸንፏል። 128 ጨዋታ ብቻ ነው ከ1000 ጨዋታ የተሸነፈው። ለዚህ ነው 1.28% ብቻ የሚሆነው። 40 ዋንጫ አሸንፏል በ17 ዓመት ውስጥ እና በአሰልጣኝነት ታሪክ በዋንጫዎች ብዛት ከሱ የሚልቁ አሰልጣኝ አንድ አሰልጣኝ ብቻ ናቸው፣ ሰር አሌክስ ፈርጉሰን ብቻ ናቸው። እሳቸው 49 ዋንጫ አሸንፈዋል፣ ግን እሳቸው 39 ዓመት ነው ያሰለጠኑት ሰር አሌክስ ፈርጉሰን። እሱ 40 ዋንጫ ላይ የደረሰው በ17 ዓመት በማሰልጠን ብቻ ነው። በእርግጥ አሌክስ ፈርጉሰን ወደ ማሰልጠን ሲመጡ እንደ አበርዲን አይነት ቡድን ማሰልጠን ነበረባቸው እና በአበርዲን ውስጥ ካፕ ዊነርስ ካፕን ማሸነፍ በሪያል ማድሪድ ቻምፒየንስ ሊግን ከማሸነፍ ይበልጣል ብዬ አምናለሁ። ሪያል ማድሪድን ማሸነፈው ነው ካፕ ዊነርስ ካፕን ያሸነፉት እና ሪያል ማድሪድ ለመጨረሻ ጊዜ የተሸነፈው ፋይናል በአሌክስ ፈርጉሰን አበርዲን በካፕ ዊነርስ ካፕ ፋይናል የተሸነፈው ነው። ካፕ ዊነርስ ካፕ የሚባል ውድድር የለም። ያኔ ግን በጣም የሚከበር ውድድር ነው የነበረው። ኮንቴክስቱን መያዝ ያስፈልጋል። አንዳንድ ጊዜ ቁጥሮች ሁሉንም እውነት አይናገሩም። ቢሆንም ግን በ17 ዓመት 40 ዋንጫ እና 12% ብቻ መሸነፍ ማለት
የማይታመን ቁጥር ነው። እሱ ማሰልጠን ከጀመረበት ጊዜ ጀምሮ በሊግ ብቻ ካየን የ74% ጨዋታ የማሸነፍ ሬት አለው። በላሊጋ፣ በቡንደስሊጋ፣ በፕሪሚየር ሊግ 3 የተለያዩ ሊጎች ናቸው። ፍጹም የተለያየ ባህሪ ያላቸው 3 ሊጎች ናቸው። በ3ቱም ሊጎች ውስጥ ልቋል። ብዙ የቆየው በማንቸስተር ሲቲ ነው። ስለዚህ የማንቸስተር ሲቲ የማሸነፍ ሬቱ ከሌሎቹ አነስ ይላል፣ ሳምፕል ሳይዙ በጣም ሰፊ ስለሆነ 40 ዋንጫ አሸንፏል። 3 ቻምፒየንስ ሊጎችን ጨምሮ 4 የዓለም የክለቦች ዋንጫን አሸንፏል። 4 የአውሮፓ ሱፐር ካፕ አሸንፏል። 3 ላሊጋ፣ 6 ቡንደስሊጋ፣ 6 ፕሪሚየር ሊግ አሸንፏል። እኔ ቢፈልግ ከፈለገ ፔፕ ከአሌክስ ፈርጉሰን በላይ ዋንጫዎች አሸንፎ የአሰልጣኝነቱን ዘመን ማብቃት የሚችል ይመስለኛል። ምክንያቱም አሌክስ ፈርጉሰን ወደ 70 ዓመት ሆኗቸው ነው ማሰልጠን ያቆሙት እና ስንት ዓመቱ ነው? 50 51 ቢሆነው ነው። በሳቸው እድሜ ቢያቆም እንኳን ብለን ብናስብ ያን ያህል የሚቆይ አይመስለኝም። የዚህ ስራ ፍቅር ሊያቆየው ይችላል፣ አላቅም። ግን ከማንቸስተር ሲቲ በኋላ ሌላ የክለብ ፕሮጀክት የመረከብ ፍላጎቱን እርግጠኛ አይደለሁም። ፔፕ የሚታወቀው አንድ ነገር የዓለም ዋንጫ ማሰልጠን ይፈልጋል። የዓለም ዋንጫ በብሔራዊ ቡድኖች መካከል የሚደረገውን የዓለም ዋንጫ ማሰልጠን ይፈልጋል። ስለዚህ በእኔ ግምት ከዚህ በኋላ ከሲቲ ሲለቅ ወደ ባርሰሎና ተመልሶ እንደማያሰለጥን ተናግሯል። ወደ ባርሰሎና ተመልሶ ካላሰለጠነ በዋናው ቡድን ደረጃ ማለቴ ነው ሌላ የስፔን ቡድን አያሰለጥንም። ከባርሳ ጋር ያለው ስሜት በጣም ጥብቅ ነው። ባርሰሎናዊ ነው ልጁ ከኳስ አቀባይነት ጀምሮ እስከ አምበልነት ድረስ በኋላም እስከ አሰልጣኝነት ድረስ። ሪያል ማድሪድን አያሰለጥንም በግልጽ በሚታወቁ ምክንያቶች። ወደ ጀርመን መመለስ አይፈልግም፣ ብዙ ጊዜ ተናግሯል። መኖሪያ ቤቴን ረጅም ጊዜ አልሸጥኩትም ቢልም በባቫሪያ ያለው መኖሪያ ቤቱን ምናልባት ወደ ጣሊያን አላቅም። ግን አሁን የጣሊያን እግር ኳስ ደግሞ ለፔፕ አይነት አሰልጣኞች የሚማርክ አይመስለኝም። አሁን ያለው የፋይናንስ ሁኔታም የእግር ኳሱ የጥራት ደረጃም ፔፕን የሚስበው አይመስለኝም ወደ ጣሊያን ለመ የሆነ ጊዜ ዩቬንቱስ ተብሎ እንደነበር አውቃለሁ። ጣሊያን ውስጥ ተጫውቷል። እንደ ካርሎ ማቶኔ ባሉ እንደ ፋቢዮ ካፔሎ ባሉ አሰልጣኞች ስር ሰልጥኗል እና እንደ አሰልጣኝነት በጣም ትልቅ ለእድገቱ የበጀው ስፍራ እንደሆነ የታወቀ ነው። ጣሊያን የብሬሻ ተጫዋች ነበር፣ ለጥቂት ጊዜም የሮማ ተጫዋች ነበር። ምናልባት ወደ ጣሊያን እና ከክለብ እግር ኳስ ከወጣ በኋላ ምጠረጥረው ወደ ብሔራዊ ቡድን አሰልጣኝነት ይሄዳሉ። የስፔን ብሔራዊ ቡድን አያሰለጥንም። በካታሉኛ በሚታወቅ ብሔረተኝነቱ የተነሳ ካታሉኛ ስፔን አይደለችም በሚል በግልጽ በሚታወቅ የፖለቲካ አቋሙም የተነሳ ለስፔን ብሔራዊ ቡድን ተጫውቶ የሚያውቅ ቢሆንም ለረጅም ዓመታት የስፔን ብሔራዊ ቡድን አሰልጣኝ ግን የሚሆን አይመስለኝም። አርኤፍኤፍ የስፔን እግር ኳስ ፌዴሬሽንም ለጓርዲዮላ የስፔን ብሔራዊ ቡድን ኃላፊነትን በፖለቲካዊ ምክንያቶች በማሰልጠን ምክንያት ሳይሆን የትውልዱ ምናልባት የምንጊዜም ትልልቅ አሰልጣኞች ከሆኑት መካከል የሚቆጠር ስለሆነ ለስፔን ብሔራዊ ቡድን ፔፕን መስጠት ለቤስቲንግ ኳሊቲ መስጠት ማለት ነው። የሚጠሉት አይመስለኝም እድሉን ቢያገኙት። ግን የስፔን ብሔራዊ ቡድን ሲያሰለጥን ማሰብ አልችልም። ከዚህ በፊት በሰፊው ስለ እሱ አንድ ጊዜ የሰራ ነው ፕሮግራም ነበረ። ስለ ካታሉኛ ብሔረተኝነቱ፣ ስለ ፖለቲካዊ ስሪቱ ያነሳንበት አንድ ፕሮግራም ሰፊ ፕሮግራም ነበር እና እነዛ ነጥቦች በደንብ ያብራሩታል ለምን የስፔን ብሔራዊ ቡድን አሰልጣኝ እንደማይሆን። በክለብ እግር ኳስ ከቆየ ግን ቢያንስ በዋንጫዎች ብዛት የምንጊዜም ብዙ ዋንጫ ያሸነፈ አሰልጣኝ ሆኖ መጨረስ ይችላል። የምርጫ ጉዳይ ይሆናል ከዚህ በኋላ። በዚህ ዓመት የሚያሸንፋቸው ተጨማሪ ዋንጫዎች ሊኖሩ ይችላሉ። በሲቲ ተጨማሪ 1 ዓመት ውላለሁ ይሄ የውድድር ዘመን ከተጠናቀቀ በኋላም ጭምር። ስለዚህ አሰልጣኞችን ስኬታቸውን የምንለካው ባሸነፉት ዋንጫ ብዛት ከሆነ የምንጊዜም ታላቁ አሰልጣኝ ሆኖ ሊያጠናቅቅ የሚችልበት እድል አለው። ግን አሁንም የማይታመን ሚርቻ ሉቼስኩ ነበሩ ከሱ ቀደም የሚሉት እሳቸውን አልፏቸዋል። የ2024 ፕሪሚየር ሊግ ሻምፒዮንን ባሸነፈ ጊዜ 17 ዓመት አሰልጥኗል። ከ17 ዓመት በ13ቱ የሊግ ሻምፒዮን በ4 የተለያዩ የውድድር ዘመናት ብቻ ነው ያላሸነፈው። አንድ ጊዜ የጆዜ ሞሪኞ ሪያል ማድሪድ፣ በመጨረሻ የባርሴሎና ሲዝኑ 2011-12 የውድድር ዘመን፣ አንድ ጊዜ አንቶኒዮ ኮንቴ ቼልሲ በ2016-17 የውድድር ዘመን፣ ሌሎች 2 የሊቨርፑል አሰልጣኞች የርገን ክሎፕና አርነ ስሎት በ2019-20 እና በ2024-25 የውድድር ዘመን ብቻ ናቸው ፔፕ ባሰለጠነበት ሊግ ዋንጫ የወሰዱት። በ17 ዓመት 4 ጊዜ ብቻ ነው የሊግ ሻምፒዮን ሳይሆን የቀረው። 6 ፕሪሚየር ሊጎች፣ 2 ዴፍፒ ፖካል፣ 2 ኤፍኤ ካፕ፣ 4 የሊግ ካፕ አሁን ካራባው ካፕ የሚባለው፣ 3 የስፔን ሱፐር ካፕ፣ 3 ኮሚኒቲ ሺልድ፣ 1
ቴርሼራ ዲቪዚዮን የሚባለው ወይም በባርሴሎና ቢ ቡድን ማሰልጠን ስለነበር የጀመረው ያ ቡድን ደግሞ በሶስተኛ ዲቪዚዮን ነበር ይወዳደር የነበረው 66% ጨዋታ የማሸነፍ ሬት ነበረው እና በዛ አመት የሚወዳደርበት ሊግ ሻምፒዮን ነበር እና የፔፕ ቁጥሮች የሚያስደንቁ ናቸው። 74% ጨዋታዎች የማሸነፍ ስኬት አለው በ2008-9 የባርሳ አሰልጣኝ ሆኖ ከጀመረበት ጊዜ ጀምሮ እና በአምስቱ የአውሮፓ ሊጎች 50ና ከዛ በላይ ጨዋታዎችን በአሰልጣኝነት ከመሩ አሰልጣኞች መካከል ከሱ የሚልቅ ጨዋታ የማሸነፍ ሬት ያላቸው አሰልጣኝ ሃንዚ ፍሊክ ብቻ ናቸው። አሁን የባርሴሎና አሰልጣኝ ከዚህ በፊት የባየር ሙኒክ አሰልጣኝ ግን ሃንዚ ፍሊክ በጣም አጭር ሳምፕል ሳይዝ ስለሆነ ያላቸው 17 ዓመት ያሰለጠነን አሰልጣኝ ባለፉት 17 ዓመታት ምናልባት በሶስቱ ሲዝን ብቻ ዋና አሰልጣኝ ሆኖ የሰሩን አሰልጣኝ ስታት ማነጻጸርም ትክክል አይሆንም፣ ግን በጣም ጥቂት ፐርሰንቴጅ ፖይንት ልዩነት ነው ያላቸው። ስለዚህ የሚደንቁ ናቸው። ለሱ ብዙ የተጫወቱት ተጫዋቾች በታሪኩ ማለት ነው ቤርናርዶ ሲልቫ ነው ብዙ የተጫወተው ለጓርዲዮላ ቡድን አስደናቂ ነው። ያው ግን በሲቲ ረጅም ጊዜ ስለቆየ ሊስት ውስጥ ብዙ የሲቲ ተጫዋቾች ቢኖሩ የሚያስገርም አይደለም። 423 ጨዋታዎችን ቤርናርዶ ሲልቫ ለፔፕ ቡድን ተጫውቷል። ደብሮይን 381፣ ኤደርሰን 372፣ ኢልካይ ጉንዶዋን 358፣ ፊል ፎደን 333 ጨዋታዎችን አድርገዋል። አሁን ይሄ ቁጥራዊ መንደርደሪያ ለመስጠት ነው። ጥቂት ስለ ፔፕ መንገድ ነው ማውራት የፈለግኩት። እንዳልኩት 40 ዋንጫዎች ያሸነፈ እውቀት፣ ስሜት፣ ዴዲኬሽን ለስራ ያለ ትጋት፣ ፍቅር፣ ስታይል ሁሉ አለ። አሁን ስካይ ሰሞኑን አንድ ሞንታዥ አዘጋጅቶለት ነበር። ሌሎች ትልልቅ አሰልጣኞች የርገን ክሎፕ፣ ኒል ዋርኖክ፣ አርሰን ቬንገር፣ ሳም አላርዳይስ ሌሎችም አሰልጣኞች 1000 ጨዋታ ስለደረሰ እንኳን ደስ ያለህ የሚል መልእክት ያስተላልፉ ነበር እና ቬንገር አንድ ነገር አሉ። የጓርዲዮላ ስታይል የሚባል ስታይል ፈጥረሃል። የሆነ የሰፈር ቡድን ሳይቀር የሰፈር ቡድን ዝም ብሎ ሰፈር ውስጥ የሚጫወት የሙሉ ጊዜ ቡድን ያልሆነ ሰዎች በረፍት ጊዜያቸው ብቻ የሚጫወቱበት የጤና ቡድን እንኳ ሳይቀር ግብ ጠባቂው ከኋላ እየተጫወተ እንዲወጣ ለማድረግ ይሞክራል። ኳስ እየተቀባበለ ለመውጣት ይሞክራል። የሰፈር ቡድን ሳይቀር ይሄ በቀጥታ የፔፕ ተጽዕኖ ነው። ምናልባት የመጀመሪያው ጀማሪ ላይሆን ይችላል በዚህ ግን በዓለም ጫፍ ፖፑላራይዝ ያደረገው ያንን ኮንሰፕት ጓርዲዮላ ነው። ክራይፊዝሞ ነው። ክራይፍ ከሱ የተሻለ ደቀ መዝሙር የነበረው አይመስለኝም። እና ብዙ ሰዎች እንደሚሉት ከአሰልጣኞች መካከል እግር ኳስን በምንረዳበት መንገድ የመጨረሻው ትልቁ ተጽዕኖ ያሳደረ አሰልጣኝ ይሉታል ብዙ ሰዎች ዮሃን ክራይፍን በጨዋታ ፕሪንሲፕሎች ላይ እንደዚህ። ከፔፕ የተሻለ ደቀ መዝሙር የነበረው ግን አይመስለኝም። እና ከዛ ደግሞ የራሱን ብዙ ኤሌመንቶች ጨምሯል። ከጅማሬው ከአሰልጣኝነት ጅማሬው እንነሳ። የተጫዋችነት ጀምሮ በባርሴሎና ያለቀ ስለነበር የሚታወቅ በጣም ትልቅ ተጫዋች ነው። በነገራችን አንዳንድ ጊዜ ፔፕ ለወደፊቱ የሚታወስበት ፊገር የአሰልጣኝነቱ ታሪክ ብቻ ይመስለኛል። ብቻ ባይሆንም ግን ጎላ ብሎ የሚጠቀሰው የአሰልጣኝነት ታሪኩ ነው። ምክንያቱም አሁን ባነሳሁት ነጥብ አሁን ቅድም በጠቀስኳቸው ስታቲስቲክሶች በጨዋታ ውስጥ ባሳደረው ከፍተኛ ተጽዕኖ የተነሳ ፔፕ የሚታወሰው በአብዛኛው ምናልባት ከ80% በላይ በሚሆነው የእግር ኳስ ታዛቢ ኦብዘርቨር ፔፕ የበለጠ በአሰልጣኝነቱ ይመስለኛል። ግን በጣም ኢንቴሊጀንት ተጫዋችም ነበር። ሲጫወት እንደሚያሰለጥን ነው። ሴሬብራል ተጫዋች ነው። ጨዋታ ውስጥ ሲጫወት ስታዩ እንደ አሰልጣኝ ነው ኮሚኒኬት የሚያደርገው። ተጫዋቾችን ፖዚሽን የሚያስይዘው ሮማሪዮን የሚያሰለጥን ነበር ሜዳ ውስጥ። ሮማሪዮ የዓለም ሻምፒዮን የሆነውን ሮማሪዮን የዓለም ዋንጫው ኮከብ የነበረውን ሮማሪዮን ከ94 የዓለም ዋንጫ በኋላ ስለ ፖዚሽኒንግ ያስተምረው ነበር። ገና በሀያዎቹ መጀመሪያ የነበረው ተጫዋች በጣም የአእምሮ ተጫዋች፣ ጨዋታ የሚያነብ የሚያስተውል፣ ቀጭን ደቃቅ፣ ፍጥነት የሌለው ግን ጂኒየስ። ሰዎች ያንን ብዙ የሚያስታውሱት አይመስለኝም። ምናልባት ቀደም ባሉት ጊዜያት እግር ኳስ የተመለከቱ እድሜ ፈቅዶላቸው የ90ዎቹን ባርሰሎናን ያዩ ጥቂት በሴሪያ ለብሬሻ ሲጫወት ወይም በአውሮፓና በዓለም ዋንጫዎች ለስፔን ሲጫወት ያዩት ሰዎች ምናልባት ፔፕን እንደ ተጫዋች ያስታውሱት ይሆናል። እኔ የአሰልጣኝነቱ ግዝፈት ተጫዋችነቱን አኮስሶታል እላለሁ። ግን እንደ ተጫዋች በጣም አስደናቂ ተጫዋችም እንደነበር መረሳት የለበትም። እና በ2001 ነበር በባርሰሎና ያለው ሁኔታ ጥሩ አልነበረም። ከፊጎ መሸጥ በኋላ ከዚህ በፊት የፊጎን የዝውውር ታሪክ ስናነሳ በወቅቱ የነበረውን የባርሰሎናን የውስጥ ፖለቲካ ትኩሳት እንጠቅስ ነበር። ከዚያ
የባርሳ ሁኔታ ጥሩ አልነበርም እና ለቀቀ። ከሴልታ ደ ቪጎ ጋር በተደረገ ጨዋታ ነበር የመጨረሻ ጨዋታውን ያደረገው እና ከስቴዲየም ልክ እንደው እንደ አንድ ጀግና ተሸክመው በትከሻቸው የባርሴሎና የጊዜው ተጫዋቾች ከሜዳ ይዘውት ወጡ እና በጣም ትልቅ አንድ የጓርዲዮላ የህይወት ጥፋት ነው የነበረው። ምክንያቱም የኳስ አቀባይ ነበር። ቴሪ ቬነቨልስ የባርሳ አሰልጣኝ በነበሩበት ጊዜ ከሳቸው ጋር የተነሳው አንድ ፎቶግራፍ አለ። ሜዳ ውስጥ ገብቶ ኳስ አቀባይ ሆኖ የተነሳው ፎቶግራፍ። መጨረሻ ላይ እንደ ተጫዋች ሲለቅ ደግሞ ካፕቴን ፔፕ ነው የነበረው፣ ማኤስትሮ ነው የነበረው፣ የቡድኑ ዋና መሪ ነው የነበረው፣ የቡድኑ አእምሮ ነው የነበረው። ግን መጨረሻ ላይ ለቀቀ ከባርሰሎና እና ወደ ጣሊያን ሄደ። በሄደ ቁጥር እኔ ለትምህርት የሚሄድ ነው የሚመስለኝ ፔፕ። ለማንም ሰው በምንም የህይወት መስክ ላለ ሰው ምንም አይነት ስራ ለሚሰራ ሰው ኢንስፓይሬሽን የሚሆን ነው። ምክንያቱም ማወቅ አያልቅም። አዲስ ነገር ማወቅ የሆነ ቦታ አያበቅም። ሁልጊዜም ፐርሱት ኦፍ እውቀት አለው። ሁሌ የእውቀት መሻት ሊባል ይችላል። ወደ ጣሊያን ሄዷል፣ ወደ ካታር ሄዷል፣ ወደ ሜክሲኮ ሄዷል እና እያንዳንዱ ትሪፑ ከእውቀት መሻት ጋር የሚገናኝ ነው። ዋና ተጽዕኖ ያሳደረበት ሰው ማን እንደሆነ ግልጽ ነው። እሱ ራሱ ሲናገር ክራይፍን ከማግኘቴ በፊት ስለ እግር ኳስ አንዳች አላውቅም፣ ከክራይፍ ጋር አብሬ ከሰራው በኋላ ብዙውን አውቃለሁ ይላል። ግን ሁልጊዜም ለክራይፍ የሚሆን ደግሞ አድናቆት አለው። ምክንያቱም ክራይፍ ማለት ካቴድራሉን የገነባው አናጺ ነው። ሌሎቻችን ያንን ካቴድራል የማስዋብ ኃላፊነት ነው ያለብን ይላል። ስለዚህ የኔ ጠቅላላ የእግር ኳስ ጽንሰ ሀሳብ የተሰራው በክራይፍ አእምሮ ነው፣ እኔ እሱን ፋይን ቱን የማድረግ ስራ ብቻ ነው ያለኝ አይነት ትህትና የተጫነው አስተያየት ነው። ምክንያቱም የክራይፍ ያልሆኑ በፔፕ ቡድኖች ውስጥ የምናያቸው ባህሪያት አሉ። በእርግጥ እኔ ሃላንድን ሳይ ሁሊዮ ሳሊናስም ትዝ ይለኛል። ሁሊዮ ሳሊናስ ጀማሪ የክራይፍ አጥቂ አልነበረም፣ ግን ከሃላንድ ጋር የሚመሳሰል ተጫዋች፣ ክሮሶች የሚያጠቃ ተጫዋች፣ በጨዋታው ላይ ብዙ የማይሳተፍ አይነት ተጫዋች ነው። ስለዚህ ምናልባት እሱም ፍጹም ኦሪጂናል ሀሳብ ላይሆን ይችላል። ግን የፔፕ ሀሳቦች ለምሳሌ ክራይፍ በፕሪሚየር ሊግ አላሰለጠንም፣ በጀርመን አላሰለጠንም። ለምሳሌ ወደ እነዚህ ሊጎች ሄዶ ያንን አይነት የጨዋታ ኮንሰፕት መተግበር እንደሚችል አላሳየም። እሱ ከምንም አያጎድለውም። ነገር ግን ፔፕ ተጨማሪ የወጣባቸው ደረጃዎች ያሉ ይመስለኝ። ግን ወደ ጣሊያን ሄደ ለሁሉም እውቀቶች በሩ ክፍት እንደሆነ ለማየት። ምሳሌ ቅርብ ጊዜ ነው መሰለኝ ህይወታቸው ያለፈው ካርሌቶ ማዞኒ ወይም ካርሎ ማዞኒ የሚባሉ ትንሹ ካርሎ የሚባሉት እና ያኔ እሳቸው ኦልድ ስኩል ኮችስ የሚባሉ ድሮቹ አይነት አሰልጣኞች ናቸው። ከስፖርቱ ጋር ከእግር ኳስ ጋር ያላቸው ግንኙነት የስሜት ግንኙነት ነው። በጣም ጥብቅ የስሜት ግንኙነት እና ስሜታዊ ማሰልጣኝ ናቸው። ለምሳሌ ምን ሆነ መሰለሽ የመጀመሪያ ጨዋታቸውን ሲያደርጉ የብሬሻ አሰልጣኝ ሆነው አጋጣሚ ሆኖ የጓርዲዮላም የመጀመሪያ ጨዋታ ነበር ለብሬሻ ከፈረመ በኋላ እና ጨዋታው የተደረገው ከአታላንታ ቤርጋሞ ጋር ነው። አታላንታና ብሬሻ ደግሞ ይጠላላሉ፣ እንደ ደርቢ ናቸው። ከዚህ የአታላንታ አሰልጣኝ ስለነበሩ እና በለቀቁበት ሁኔታ በተከፉ የአታላንታ ደጋፊዎች ያለማቋረጥ ይሰደቡ ነበር። ከዚያ አታላንታ ሲመራ ቆየና ብሬሻ ጎሎች አስቆጥሮ አቻ ሆነ። ልክ አቻ እንደሆነ ኢማኑኤል አደባዮር አርሰናል ላይ ጎል ካስቆጠረ በኋላ ደስታውን የገለጸበት መንገድ ሁልጊዜ በፕሪሚየር ሊግ ከማይረሱ ክስተቶች መካከል አንደኛው ነው። 80 ሜትር ሮጦ የአርሰናል ደጋፊዎች ፊት ተንሸራቶ ደስታውን የገለጸበት ልክ እንደዛ አይነት የደስታ አገላለጽ አሰልጣኙ ያሳዩ። ከራሳቸው የቴክኒክ ስፍራ እየተንደረደሩ ሄደው የአታላንታ ጽንፈኛ የሚባሉት ደጋፊዎች ወዳሉበት የስቴዲየሙ ክፍል፣ በስቴዲየሙ ሰሜናዊ ክፍል ነው የሚቀመጡት። ስለዚህ ነው ኩርቫ ሱድ የሚባለው፣ ኩርቫ ኖርድ የሚባል። አንዳንዶቹ ኩርቫ ኖርድ፣ አንዳንዶቹ ኩርቫ ሱድ ይባላሉ። ኩርቫ ሱድ ኩርቫ ማለት ስቴዲየሙ ያው የሩጫ ትራክ ስላላቸው የከርቭ አለው ማለት ኩርቫ ይባላል። እሱ ሱድ ኖርድ፣ ሰሜን፣ ደቡብ ማለት ነው። እና ወደዛ ሄዶ ነው ደስታቸውን የገለጹት። እና ከጨዋታው ወደ አንዱ የኮቺንግ ስታፍ አባል ሄዶ እንዴ ከዚህ አሰልጣኝ ጋር ሁሌ እንደዚህ ነው የምኖረው አለ። አሰልጣኙ በጣም ስሜታዊ ስለሆኑ እንደዚህ ነው የሚያሰለጥነን ማለት ነው ምናምን አለ። ግን በጣም ይወዳቸዋል። ምክንያቱም የሚጫወቱበት የእሳቸው ቡድን የሚጫወቱበት መንገድ በባርሰሎና ከለመደው ጋር የፖሴሽን ኳስ በመሬት እንደዚህ አይነት ነገር ስለነበር እሳቸውም ያው ለእኔ ሲጫወት እሱን ማሰልጠን አይጠበቅብኝም ነበር የሚያግዘኝ አሰልጣኝ እንጂ ብለው ያደንቃሉ። ያኔ ሮቤርቶ ባጂዮ የዛ ቡድን ተጫዋች ነበር። ስለዚህ እንደ ባጂዮ ካለ ትልቅ ተጫዋችም ጋር ለመጫወት እድል አግኝቷል እዛ በነበረበት ጊዜና ውለታቸውን አልረሳውም። ከዛ ጣሊያን ውስጥ የቻምፒየንስ ሊግ የመጀመሪያ ፍጻሜ ሆነ ያደረገ 2009 በሮም ከማንቸስተር ዩናይትድ ጋር ጨዋታቸውን ባደረጉ ጊዜ ካርሎ ማዞኒን ስቴዲየም ውስጥ ጋብዟቸው ነበር ለጨዋታው
ለሱ ቤተሰቦች በተተወ የቪአይፒ ቦክስ ውስጥ ማትሶኔ ነበሩ። ከሳቸው ብዙ ትምህርት ወስጃለሁ ይላል። ከካፔሎ ጋር ነው ብዙ ያልተግባባው። በኳስ ውስጥ ያቆየው ስሜት ግን አለ። አሁን 50 ምናምን አመቱ ነው። ምናልባት 90 ምናምን % የሚሆነውን ጊዜ ስለ ኳስ ብቻ ይሆናል የሚያውቀው። ሳንዴፖር ውስጥ ከግንበኛ አባቱን የተወለደው ትንሽ ከተማ ነች። በጣም ጠንካራ የካታሎኛ ፖለቲካል ሴንቲሜንት ያለባት ትንሽ ከተማ ነች። ከዚያ ግን ወደ ላማሲያ ሄደ። ስለዚህ ከልጅነቱ ጀምሮ የሚያውቀው እግር ኳስን ብቻ ነው። እስካሁንም ድረስ በእግር ኳስ ያቆየው ይሄ ስሜቱ ይመስለኛል። ፔፕ መጀመሪያ ጸሐፊ ነበር፣ የታክቲክ ጸሐፊ ነበር ከትልቅ ተጫዋችነቱ ባሻገር 2006 የዓለም ዋንጫ ላይ ለምሳሌ አንድ ጊዜ ትዝ ይለኛል የሆነ ሲሪያል ተሰርቶ ነበር። ያኔ በዓለም ዋንጫው ጊዜ የጻፋቸው ጽሁፎች እንዴት የሚደንቅ ጸሐፊ ነው። እንዲያውም ስለ ዚዳን ሲናገር ዚዳንን በጣም ይወደዋል እና በጓርዲዮላ ኦቶባዮግራፊ ላይ አንድ ምዕራፍ ስለ ዚዳን ብቻ ጽፏል። ስሙ ራሱ አያምርም? ዚነዲን ዚዳን ስሙ ራሱ ደስ ይላል ብሎ ጻፈው ስለ 2006 የዓለም ዋንጫ ላይ በጣም ነው የሚያደንቀው። እና ያኔ ዚዳን ከ2006 የዓለም ዋንጫ በኋላ ጫማ ለመስቀል የወሰነበት ጊዜ ነበር እና በፍጻሜው ጨዋታ የማቴራዚን ደረት በጭንቅላቱ ደልቆ ስለ መውጣቱ ሰዎች ያስታውሱ ይሆናል። ግን የተለየ የዓለም ዋንጫ ነበር ለዚህ። ለእኔ ደግሞ ከ1998ቱም የዓለም ዋንጫ በላይ ጥሩ የተጫወተበት የዓለም ዋንጫ ነው። የ1998ቱ የዓለም ዋንጫ በእኔ አስተያየት የዚዳን የዓለም ዋንጫ አልነበረም። ልክ ነው፣ ዚዳን የውድድሩ ኮከብ ተጫዋች ተብሎ ተመርጧል። ግን አንደኛ ጨዋታዎች ተቀጥቶ ነበር። ከሳውዲ አረቢያ ጨዋታ በኋላ ተማታና በቀይ ወጣ። ስለዚህ የተወሰኑ ጨዋታዎች አለፉት። ግን ደግሞ ፈረንሳይ ለዓለም ዋንጫ ፍጻሜ የደረሰችባቸውን የጥሎ ማለፍ ጨዋታዎች ስታይ ምድቡ ቀለል ያለ ነበር። ደቡብ አፍሪካን 3-0፣ ሳውዲ አረቢያን 4-0 አሸንፈው ነው ያለፉት። ግን ለምሳሌ ከፓራጓይ ጋር ሲጫወቱ በሎሮን ብሎ የመጨረሻ ደቂቃ የተጨማሪ ሰዓት ጎል ወደ መለያ ምት ከመሄዳቸው በፊት የተቆጠረች ጎል ነች ያሳለፈቻቸው። ጣሊያንን በመለያ ምት ነው ያሸነፉት። ክሮኤሽያን በሊሊያን ቱራም 2 ጎሎች ከመመራት በኋላ ነው ያሸነፉት እና በእነዚህ ጨዋታዎች ላይ የዚዳን ተጽዕኖ ያን ያህል የጎላ አይመስለኝም። ልክ ነው፣ በጣም ማተር በሚያደርገው ጨዋታ ላይ በብራዚል የፍጻሜ ጨዋታ ላይ 2 ጎሎች አስቆጥሯል። ግን የ7 ጨዋታ ሳምፕል ከሆነ የምትወስጁ የሚያስደንቅ የዓለም ዋንጫ የነበረው አይመስለኝም። ለእኔ የዚዳን ቤስቱ ውድድር ዩሮ 2000 ነው። ግን 2006 የዓለም ዋንጫ ደግሞ ከዓለም ዋንጫዎች በጣም ምርጡ የዓለም ዋንጫ ይመስለኛል። ያ ከብራዚል ጋር በሩብ ፍጻሜ ያሳየው ኤግዚቢሽን፣ ስፔን ላይ ጎል አስቆጥሯል። ፖርቱጋልን ሲያሸንፉ እሱ ነው ያንን ጎል ያስቆጠረው። በዓለም ዋንጫው ፍጻሜ ላይ በፍጹም ቅጣት ምት እንደዚሁ ጎል አስቆጥሯል። በቀይ ከመውጣቱ ከደቂቃዎች በፊት የጂያን ሉዊጂ ቡፎንን አስደናቂ ሙከራ ያዳነበትን ሙከራ ያደረገው ዚነዲን ዚዳን ነበር እና ያንን የዓለም ዋንጫ በተመለከተ ስለ ዚዳን ሲጽፍ እኔ እንዴት እግር ኳስን እንደሚተው አላቅም አለና ምናልባት ደብሮት ይሆናል። ምክንያቱም ቦርደም ሁሉንም ነገር እንድንጠላ ሊያደርግ ይችላል እና ይሄ ስሙ እንኳን የሚያምር ተጫዋች እንዲህ ሲለይ ያዝናለሁ እያለ ይጽፍ ነበር። ብዙ የጻፋቸው አርቲክሎች ነበር። ኤል ፓይስ ለሚባል የስፔን ጋዜጣ ነበር ያኔ ይጽፍ ነበር። በዚያ ሰሞን ነው በስፔን እግር ኳስ ፌዴሬሽን ከዛ በፊት ለነበሩ በስፔን በመጀመሪያው ዲቪዚዮን ለተወዳደሩ ተጫዋቾች በተዘጋጀ የኮቺንግ ላይሰንስ ላይ ማውጣት እንትን ላይ ተሳተፈው እና ሉዊስ ሚያ፣ ራፋ ማርቲን ቫስኬዝ፣ ፓኮ ሄሜዝ፣ ሚሮስላቭ ዩኪች አይነት ተጫዋቾች የክፍል ጓደኞቹ ነበሩ። ያን ጊዜ ከአሰልጣኝነት ላይሰንስ መቀበል ከ4 ወር በኋላ 35 ዓመቱ የነበረው ፔፕ ጓርዲዮላ ጫማ ሰቀለ ማለት ነው። ግን ሁልጊዜም የእውቀት መሻት ታሪክ አለው ስል አንድ ጥሩ ማሳያው ወደ አርጀንቲና ነው ሄደው። መጀመሪያ ወደ አርጀንቲና ሄደ። ብዙ ጊዜ የሚጠቀስ ታሪክ አለው ከሴዛር ሉዊዝ ሜኖቲ እና ሜኖቲ ማለት 1978ቱን የዓለም ዋንጫ ያሸነፉት ሶሻሊስቱ አሰልጣኝ ከሳቸው ጋር ለ10 ምናምን ሰዓት በሳቸው መኖሪያ ቤት ነው ከቤልሳ ጋር ነው እንደዛ ያደረገው። ከሳቸው ጋር ረጅም ሰዓት ተወያይቷል። ሁሌም ለላቲን እግር ኳስ የተለየ ፍቅር ነበረው። የማርሴሎ ቢኤልሳን እንዲሁ አግኝቷቸው ያኔ ነው ከሳቸው ጋር ለ10 ምናምን ሰዓት ወንበር የሳቡ ታክቲካል ዲሞንስትሬሽን ይሰሩ የነበሩት። እንዲህ ብናደርግ ፖዚሽኒንግ እንዲህ ቢሆን እንደዚህ ነገር። ከዛ ወደ ሜክሲኮ መሄደው ደግሞ ለመማር ነው። ምክንያቱም በወጣትነቱ ያውቃቸው የነበሩ በማንቸስተር ሲቲም በምክትል አሰልጣኝነት አብረው ከሰሩት ከዋንማ ሊዮ ጋር አብሮ መስራት ይፈልግ ስለነበር በሳቸው እግር ስር መማር ይፈልግ ስለነበር ወደ ሜክሲኮ ሲናሎዋ የሄደው እውቀት ለመሻት ነው። ስለዚህ ወደ ዓለም ጫፎች ሁሉ ሄዷል ያንን ለማድረግ ማለት ነው።
ፔፕ በክራይፍ ስር የተጫወተው ፔፕ፣ በቫንሃል ስር የተጫወተው ፔፕ፣ በካፔሎ ስር የተጫወተው ፔፕ እውቀትን መሻትን ተከትሎ ወደ ሜክሲኮ ወደ አርጀንቲና ወደ ምናምን ሄዷል እና ለማንም ሰው ይሄ ደግሞ ጥሩ ምሳሌ ይመስለኛል። ለምንድን ነው እንደዚህ ግን ፓሽኔት የሆንከው ብሎ ጠይቋቸው ነበር። ስለ እሳቸው ሲጠይቃቸው ስለ ማሰልጠን ጥማታቸው ሲናገር እሳቸው ያንን ነበልባል ስለምፈልገው ነው አሉ። በተሽ ላይና መሆን በቃ የሆነ ነበልባል አለው እና ከዛ የነበልባሉ ጫፍ መራቅ አልፈልግም ብለው ነበር የመለሱለት። ያ ነገር ያለ ይመስለኛል እና እንግዲህ ዚዳንን ሰልችቶት ነው በቃ እንግዲህ ምክንያቱም ቦርደም ካን ኦቨርካም ኤኒቲንግ ኤንድ ኤኒዋን ብሎ ነበር የጻፈው። መሰልቸት ወይም ድብርት እንኳ አይባልም ግን በቃ መሰልቸት ሁሉንም ነገር ሊቆጣጠር የሚችል ነገር ነው። ስለዚህ ዚዳን ሰልችቶት ይሆናል እግር ኳስ ብሎ ነበር የጻፈው። አንዳንድ ጊዜ ግን የወተት ጥፋቶች አሉ። ለምሳሌ ፔፕ አሁን የምናውቀውን ፔፕ ላይሆን ይችል ነበር። የማሰልጠን ፍቃዱን ካገኘ ከ4 ወር በኋላ ጫማ ሰቀለ። ግን መጀመሪያ የስራ ቅጥር ጥያቄ ያቀረበው ራሱ ፖንታ ደ ቬራ፣ ሌቫንቴ፣ ናስቲች ለሚባሉ ክለቦች እና ከነዚህ መካከል አንዱ ቀጥሮት ቢሆን ብለሽ አስብ ይመስል እና እዛ ሄዶ ስፔክታኩለርሊ ፌል አድርጎ ቢሆን ሳይሳካለት ቀርቶ ቢሆን የባርሰሎና አሰልጣኝ ይሆን። እንደዛ ነው እኮ የሆነው። ደግሞ እንዲያውም አንድ የሄታፌ አሰልጣኝ ደግሞ ሲናገሩ ምን አሉ መሰለሽ፣ የባርሳ ቢ ቡድንን ካሰለጠነ በኋላ አሪፍ አሰልጣኝ እንደሆነ አወቅን አሉ። እና ከባርሳ እጩዎች መካከል አንደኛው ላውድሩፕን የመቅጠር ፍላጎት ነበራቸው። የእሱ ደግሞ ያኔ የብሪያን ላውድሩፕ የሄታፌ አሰልጣኝ ነበር እና ፔፕን ልንቀጥረው ተስማምተን ነበር። ላውድሩፕ የባርሰሎና አሰልጣኝ ከሆነ በሄታፌ ውስጥ ባይሳካለት ኖሮስ ጂኒየስ ነው ኦፍኮርስ፣ ግን ደግሞ ሁኔታዎችን መመቻቸት ነበረባቸው እንጂ እንዳልኩት ፖንተቬዴራ፣ ሌቫንቴና ናስቲች ለሚባሉ ክለቦች ነው ጥያቄ ያቀረቡ። የባርሳ ውለታ አለብኝ ሲል ያው እንደ ተጫዋች ነኝ አይ ዋዝ ዋት አይ ዋዝ ይላል። እንደ ተጫዋች በቃ ያው ፔፕ የሚታወቅ ስም ነው። እንደ አሰልጣኝነት ግን ከዜሮ ነበር እየጀመርኩ የነበረው። ማንም ያሰልጥንልን ጥያቄ አቅርቦልኝ አያውቅም። ማንም አነጋግሮኝ አያውቅም። እንዲያውም እኔ ቅጠሩኝ ብዬ ማመልከቻ ያስገባሁባቸው ክለቦች ለኢንተርቪው እንኳን አልጠሩኝም ይል። ከዛ በባርሳ ሌጀንድነቱ ምክንያት የባርሳ ልጅ ነህና የባርሳ ቢ ቡድንን አሰልጥን አሉት። ከዛን የተንደረደረው ፔፕ ያቺ መነሻ በጣም ታስፈልገው ነበር። አሁን ድረስ አብረውት ያሉ ምክትሎች ሎሬንዞ ቦናቬንቱራ የሚባለው የፊትነስ አሰልጣኝ እና ከሱ የማይነጠለው ማኑኤል ኤስቲያርቴ አብረውት ነበሩ ያን ጊዜ። እስካሁን ድረስም በሲቲ ከ17 ዓመት በኋላ አብረውት ይሰራሉ። ይህንን ስራ ማግኘቱ ግን በፖለቲካዊ ምክንያቶች ላይሳካ ይችል ነበር። ለምን ይህንን አልኩ? በክራይፍ ምክር ነው የተቀጠረው። አሁን በማንቸስተር ሲቲ እስከ ቅርብ ጊዜ ድረስ የቡድኑ የክለቡ የስፖርት ዳይሬክተር የነበሩ ቺኪ ቤገሪስታይን የስፖርት ዳይሬክተር ነበሩ። ስለዚህ የእሳቸው ኃላፊነት ነው። ግን ያለ ክራይፍ ይሁንታ የባርሴሎናን ስራ አያገኙም ነበር። ግን ያለ ላፖርታ ፕሬዚደንትነት ደግሞ አሰልጣኝም ላይሆን ይችል ነበር። አሰልጣኝም ጨራሽ ላይሆን ይችል ነበር። ለምን 2003 የባርሴሎና ምርጫ በተደረገ ጊዜ ከጋስፓርት ነጭ መሀረብ ይሄ ዋይት ሃንድ ከርቺፍ የሚሉት ነጭ መሀረብ ከተወረው እንትን ካለብሽ በቃ ያበቃ ነው ማለት ነው። ነጭ መሀረብ የቁጣ መግለጫ ነው ለባርሴሎና ደጋፊዎች። ብዙ የሚገርሙ ፉቴጆች አሉ። ያኔ ጋስፓርት የመጨረሻ ዓመታት ላይ አንድ ጊዜ በቃ ልክ እንደተሰበረ እንዳይጠገን ሆኖ እንደተሰበረ ሰው ሆኖ ሲወጡ አየናቸው። የፊጎ መልቀቅ የእሳቸው የፕሬዝደንትነት ዘመን ሳይጀመር ያበላሸ ነው። ምክንያቱም እሳቸው ፕሬዝደንት ሆኖ ከመመረጣቸው በፊት ሉዊስ ፊጎ ለሪያል ማድሪድ ለመፈረም ተስማምተው ነበር። ስለዚህ ሲመጡ የፊጎ ክራይሲስ ነበር የጠበቃቸው። ከዚያ በትልቅ ሳምሶናይት ወደ ጎዳና ወጥቶ ከረሜላ እንደሚገዛ ሰው ሆኑ። ገንዘብ ተበተነባቸው። ኦቨርማርስን አመጡ፣ ክሪስታን ቫልን አመጡ፣ ፐቲን አመጡ፣ ሳቪዮላን አመጡ። ባርሳ 6 ዓመት ዋንጫ ሳያሸንፍ ቆየ እና ተቃውሞ በዛባቸው በዛ ሰሞን እና ከሳቸው ከስልጣን ዘመናቸው ማብቃት በፊት መልቀቃቸውን ተከትሎ ባርሳ የግድ ምርጫ ማድረግ ነበረበት እና ተፎካካሪዎቹ ሉዊስ ባሳት የሚባለው አንድ ሰውና አሁንም በድጋሚ የባርሴሎና ፕሬዝዳንት የሆኑት ዋላ ፖርታ ናቸው። እሱ ከሉዊስ ባሳት ጋር ነው የቀሰቀሰ ነበር። ሉዊስ ባሳት ቢያሸንፉ ኖሮ ጓርዲዮላ የባርሴሎና የስፖርት ዳይሬክተር ነበር የሚሆነው።
ወደ አሰልጣኝነትም ላይመጣ ይችል ነበር ማለት ነው። ወደ አሰልጣኝነት ባይመጣ ኖሮ ቅርታ በጣም እግር ኳስ ሊያጣ ይችል የነበረውን ነገር መገመት ይቻላል። ጓርዲዮላና ዘ ኮች አናየውም ነበር ማለት ነው። አንዳንዴ በህይወት ውስጥ ያሉት ጥፋቶች በጣም ያስገርማሉ። ከዛ ደግሞ ያው እንግዲህ የራይካርድ የመጨረሻዎቹ 2 ሲዝኖች በተለይ የመጨረሻው ሲዝን ጥሩ አልነበረም። በተለይ መልበሻ ክፍሉን መቆጣጠር አልቻለም። ኤቶ፣ ሮናልዲኞ፣ ዴኮ የነበሩበት የመልበሻ ክፍልን መቆጣጠር አልቻለም። ባርሳ ለውጥ ማድረግ ነበረበት። የሞሪኞ ኢኩዌዥን የመጣው እዚህ ውስጥ ነው። ሞሪኞ የባርሳ አሰልጣኝ ሊሆኑ ጫፍ ላይ ደርሰው ነበር። በጓርዲዮላ ምክንያት ነው ኃላፊነቱን ሳያገኙ የቀሩት። ብዙ ጊዜ የተወራ ታሪክ ነው። እሳቸው የባርሳ አሰልጣኝ ሆኖ ቢሆን ኖሮ እና እሱ ለምሳሌ ወደ ሄታፌ ሄዶ ቢሆን ኖሮ ለምሳሌ እንዴት አይነት ህይወት ሊያጋጥመው ይችላል ነበር ማንም አያውቅም። ምክንያቱም ይሄ በባርሳ ውስጥ የተገበረው የጨዋታ ፕሪንሲፕል በሄታፌ ውስጥ ባሉ ተጫዋቾች ሊተገበር የሚችል ላይሆን ይችላል። አላውቅም እንዴት እንደሚሆን መገመት አትችይም። ያንን ትውልድ ማግኘቱን በጣም አስፈላጊ ነበር። ጂኒየስ የመሆኑን ያህል ትልቅ የእግር ኳስ ብሬን ያለው ሰው የመሆኑን ያህል ግን ያንን በአእምሮ የጸነሰውን ሀሳብ በመሬት ለማውረድ እነዛ ተጫዋቾች ያስፈልጉት ነበር። ሜሲ ያስፈልገው ነበር፣ ቻቪ ያስፈልገው ነበር፣ ኢኒየስታ ያስፈልገው ነበር። እንደዚህ የሱ የባርሳ ቢ ቡድን ጥሩ አሰልጣኝ ነበር፣ ጥሩ ቡድን ነበር፣ በጣም የተደነቀ ቡድን ነበር። ግን ከ3ኛ ዲቪዚዮን ብዙ ጊዜ አንድ የፈርስት ዲቪዥን ላይ ያለ ቡድን አሰልጣኝ አይቀጥርም። በጣም ያልተለመደ ነው። ስለዚህ አላቅም ምን አይነት አቅጣጫ ሊይዝ ይችል እንደነበር መተንበይ አትችልም። ለዚህ ነው ያኔ ሲያነጋግሩትና የመጨረሻ የስራ ቅጥር ኢንተርቪውን ከፕሬዝደንቱ ጋር ሲያደርግ የምትወስነውን ግን ታውቃለህ ምናምን ብሎ የጠየቃቸው። ራሱም ለዛ ስራ ዝግጁ ስለመሆኑ ጥርጣሬ ነበር። ዝግጁ ለመሆን የሚችለውን ሁሉ አድርጓል። የሚችለውን ሁሉ ለአሌክስ ፈርጉሰን ማንቸስተር ዩናይትድ ለመጫወት ጠይቆ ያውቃል። 30 ዓመቱ እያለ ለአርሰን ቬንገር አርሰናል ለመጫወት ጠይቆ ያውቃል። የኮቺንግ ላይሰንሱን በሚሰራ ጊዜ የአርሰናል ትሬኒንጎችን መጥቶ አጥንቷል። ከሁሉም ሀገር እውቀት ቀስሟል። ግን ለባርሳ ዋና ቡድን አሰልጣኝነት የተዘጋጀው ነኝ ብሎ የሚያምን አይመስለኝም። ግን እንደመጣ ትልልቅ ውሳኔዎች ወሰነ። ሮናልዲኞን ገሸሽ ማለቅ፣ ዴኮን መሸኘት፣ ኤቶንም ሊያስወጣው ተቃርቦ ነበር። ግን ያ የመጨረሻው ፕሪሲዝን አሳመነው። ግን በዛ አመት ደግሞ አንድ ቁልፍ ውሳኔ ወሰነ። ያ ቁልፍ ውሳኔ ሜሲን ፌክ ናይን ማድረግ ብቻ አይደለም፣ መጀመሪያ ለሜሲ ኦሊምፒክ ላይ እንዲሳተፍ መፍቀድ። ባርሴሎና እስከዛ ድረስ የነበረው አቋም የፊፋ ውድድር ስላልሆነ ተጫዋቾችን ለኦሊምፒክ የመልቀቅ ግዴታ የለበትም፣ ውዴታ ብቻ ነው ያለበት። ሂድ ተጫወታለሁ። እኔ 92 እኮ በባርሴሎና የተደረገውን ኦሊምፒክ ካሸነፍኩ በኋላ የእግር ኳስ ህይወቴ ሌላ አቅጣጫ ነው የያዘው። ሂድ፣ በህይወት አንድ ጊዜ የሚመጣ እድል ነው፣ ተጫወታለሁ። እና ቤጂንግ ላይ የተደረገው የ2008 ኦሊምፒክ ላይ ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ጋር ኦሊምፒክን አሸነፈ እና ያ ብዙ ነገር ለወጠ። እስኪለቅም ድረስ በመሀል የተቀዛቀዙባቸው ጊዜያት ነበሩ። ግን የመጨረሻ ታማኝ ወታደሩ ሀቀኛ ተከታዩ ሆኖ ነው አብሮት የቆዩ ሊዮኔል ሜሲ እና መጀመሪያ እንዲህ አይነት ውሳኔ ወስኗል እዛ በነበረበት ጊዜ። ግን ሲጀመር ደግሞ ያማረ አልነበረም። መጀመሪያ እኮ ሶሪያ ላይ በሶሪያ በ6 ዋንጫ አሸንፈው ቢሆንም አመቱ ያለቀው በኑማንሲያ በመሸነፍ ነበር የጀመረው። ከዛ በሚቀጥለው ጨዋታ ደግሞ በራሲንግ ሳንታንዴር አቻ ወጣ። ባርሳ በሁለት ጨዋታ 1 ነጥብ ብቻ ነው ያገኙ እና ከ30 ምናምን አመት በኋላ መጥፎውን ጅማሬ ነበር ባርሴሎና ያደረገው። በሁለቱም ጨዋታዎች 1 ጎል ብቻ ነበር ባርሴሎና ያስቆጠረው። ያን በፍጹም ቅጣት ምት የተቆጠረ ጎል ነበር እና ያኔ ግን አንድ ሁሌም ደጋፊ ያስፈልገው ነበር። ኤል ፔሬዲኮ ደ ካታሉኛ የሚባል ጋዜጣ ላይ የሚታወስ አርቲክል ጻፈ ክራይፍ። ባርሳ ምርጥ ነው፣ በጣም በጣም ምርጥ ነው ብሎ ጻፈ። ከሁለቱ በኑማንሲያ ከተሸነፍሽ፣ በሳንታንዴር በሜዳሽ አቻ ከወጣሽ በኋላ እንዲህ አይነት ድጋፍ ማግኘት በጣም አስቸጋሪ ነው እና ነጭ መሀረቦቹ ብቅ ማለት ጀምረው ነበር። ግን ወጣና ሁሉም የባርሴሎና ሰው የሚሰማው በባርሴሎና ያለ ፖለቲካል ዲቪዥን አለ። ስለዚህ ኑኝስታ የሆኑ የኑኝስ የፕሬዝዳንቱ ደጋፊዎች አሉ፣ ኑኝስታስ የሚባሉ የክራይፊስታስ የሚባሉ የክራይፍ ደጋፊዎች አሉ። ስለዚህ ያ ልዩነት እንዳለ ሆኖ ግን በባርሴሎና ታሪክ ምናልባት ትልቁ ፊገር ሊሆን ይችላል ክራይፍ እና በጣም ምርጥ ነው አለ እና እዛ ጋዜጣ ላይ ድጋፍ ሰጠው። የተጋጣሚ ውጤትን ከሆነ የምታዩት አዎ እውነታችሁን ማረብ ይገባዋል፣ ተቃውሞ ይገባዋል። እግር ኳስን እንደ ሙላቱ ከሆነ የምታዩት ግን በጠቅላላው ከሆነ የምታዩት ግን አስደናቂ ቡድን ነው እየገነባ ያለው።
በፖዚሽናል ፕሌይ፣ በቦል ሙቭመንት፣ በፕሬሲንግ፣ በፖሴሽን፣ በቢልድ አፕ እነዚህን ሁሉ በመሳሰሉት ነገሮች የሚደንቅ ቡድን የሰራው ተውት ውጤቱን ለጊዜው ይመጣል ብሎ ድጋፍ ሰጠውና ያኔ ነው ነገሮች ጸጥ ማለት የጀመረው። አመቱ ሲያልቅ ሰዎች ሁሉ የተገረሙበት በጣም አስደናቂ ቡድን ግን አሁን ብዙ ሰዎች እስካሁን ድረስ ያንን የፔፕን ባርሴሎናን የምንጊዜ ምርጡ የክለብ ቡድን ነው ይሉታል። ከ1970ዎቹ አያክስም ከ73 ከ76 ሶስት ተከታታይ ዓመታት ቻምፒየንስ ሊግ ካሸነፈው ባየር ሚኒክም ከ1950ዎቹ መጨረሻ ጀምሮ እስከ 60ዎቹ ከነበረው ሪያል ማድሪድም በላይ የሚሉት አሉ። ባሸነፋቸው ዋንጫዎች ሳይሆን በተጫወተው የእግር ኳስ ረቂቅነት ምክንያት ያንን ቡድን ገና በ15 ዋንጫ አሸነፈ። ከ4 ዓመት በኋላ ግን 4 ዓመት እዚህ ዘላለም ማለት ነው ባርሴሎና ውስጥ ሲለቅ። ምክንያቱም ፖለቲካዊ ነው ባርሴሎና። በዛ ከሞሪኞ ጋር የነበረው ውጥረት አለ፣ ግን እዛው ቤት ውስጥ ደግሞ ፔፕን የማይወዱት ሰዎች ነበሩ። ባርሳ ማለት እንደዚህ ክራይፍ ወገንተኛ ከሆንሽ የኑኔስ ተከታዮች አይወዱሽም አይነት እስካሁን ድረስ ለ30 ሜቢ ለ30 ምናምን ዓመት 35 ዓመት እንደዚህ የቆየ አንድ መስመር አለ ወደ ሁለት የሚከፍል ወደ ኑኔዝ ወይም ወደ ክራይፍ እና ኑኔስታዎች አይወዱትም ነበር። ስለዚህ መልቀቅ ነበረበት። ከውጭ ያለው ጩኸት በጣም ከፍተኛ ነው። እያንዳንዱ ነገር ባርሴሎና የእግር ኳስ ቡድን ብቻ አይደለም። አንድ ራሱ ያንን ሀሳብ ኢምብሬስ ያደርገው አላቅም፣ ግን በባርሴሎና አርማ ላይ የካታሉኛ የባንዲራ ምልክት አለ። ስለዚህ የሆነ ከክለብ በላይ የሚወክለው ሴት እንዳለ ግልጽ ነው እና ምሳሌ ጄኔራል ፍራንኮ የስፔን ቀጥቅጦ አቅልጦ የሚገዛ መሪ በነበረበት ጊዜ የካታሉኛ ቋንቋ የታገደ ነበር ስቴዲየም ውስጥ ካልሆነ በስተቀር። ስለዚህ ካምፕ ናውም ባርሴሎናም ለካታሉኛዎች ዝም ብሎ የእግር ኳስ ቡድን ብቻ አይደለም። ስለዚህ ፖለቲካዊ ሸክም አለው የባርሴሎና አሰልጣኝ ስትሆኝ፣ በተለይ የካታሉኛ ብሔረተኝነትን በይፋ የምትናገሪ ሰው ስትሆኝ የአንድ ትንሽ ሀገር መሪ እንደመሆን ማለት ሊሆን ይችላል። ስለዚህ ዛለ ደከመው፣ ከውጭ ያለው ድምጽ ሰለቸኝ አለና ለቀቀ። ከዛ ወደ ጀርመን ነው ሄደው፣ ግን በመሀል የአንድ አመት ሳባቲካል ነበር። ወደ ኒውዮርክ ነው ሄደው። አሁን ይሄኛው መማር የማያቆመው ጓርዲዮላ አንደኛው ጥሩ ማሳያ ነው። ምክንያቱም እኔ ብዙ ጊዜ የምጠቅሰው ወደ ኒውዮርክ ከሄደ በኋላ ለአንድ አመት ረፍት ጀርመንኛ ብቻ አይደለም ያጠና፣ ለባየርን ኃላፊነት እየተሰናዳ ስለነበር እና ለእያንዳንዷ ጥቃቅን ጉዳይ ባለው ትኩረት የተነሳ ጀርመንኛን ማስተር ማድረግ ነበረበት። ስለዚህ አንድ አመት እዛ ተምሯል። ግን 14 ነው 15 ዋንጫዎች በባርሴሎና ካሸነፈ በኋላ ሌላ ፈተና አስፈልጎት፣ አዲስ ሀሳብ አስፈልጎት፣ አፕዴት ማድረግ ሪፍሬሽ ማድረግ አስፈልጎት ስለነበር ወደ ኒውዮርክም ሄዷል እና እዛ ሄደና ወደ ኮሎምቢያ ዩኒቨርሲቲ ገብቶ የኢኮኖሚ ክላሶች ወሰደ፣ መጠነኛ ኮርሶች ወሰደ። ሌላ አይነት አድማሰ ሰፊ ነው ማለት ነው። ከሌሎች ዲሲፕሊኖችም የእግር ኳስ አሰልጣኝ ሆኖ እንደሚቆይ ቢያቅም ግን ስለ ኢኮኖሚ ማወቅ ፈልጎ ነበር። ስለ ፖለቲካ ማወቅ ይፈልግ ስለነበር ያኔ በዛ ሰሞን አንዳች አይነት ዓለም አቀፍ ንዝረት ፈጥረው የነበሩ ከሱ ጋር በእድሜ በዛ ጊዜ ተቀራራቢ የነበሩ ሰው ለሁለተኛ የምርጫ ዘመናቸው ይወዳደሩ ነበር። ባራክ ኦባማ የአሜሪካ ፕሬዝዳንት ለመሆን በ2012 የሁለተኛ የምርጫ ዘመቻ ላይ ከሚት ሮምኒ ከሚባሉ ሌላ የሪፐብሊካን እጩ ጋር ይፎካከሩ ነበር እና ፔፕ ስለ ፒአር ያጠና ነበር። እንዴት ይህንን ሁሉ ክራውድ ማንቀሳቀስ ቻለ? ይሄ ወጣት ጥቁር እንኳ ሚክስድ፣ እናታቸው ነጭ ስለሆኑ ይረሳል ብዙ ጊዜ ሚክስድ ናቸው። እንዴት ግን ያንን ማድረግ በአሜሪካ የፖለቲካ ታሪክ ውስጥ በእድሜ ከትንንሾቹ ከወጣቶቹ ፕሬዝዳንቶች መካከል ግን ደግሞ ጥቁር የቆዳ ቀለም ያለው ሰው እንዴት እንደዚህ አይነት ኢንቱዚያዝም መፍጠር ቻለ የሚለውን ለማወቅ የኦባማን ራሊዎች ተከታትሏል። ኦባማ ንግግር ያደረጉባቸው ትልልቅ አዳራሾች ውስጥ እየተገኙ ማለት ነው። ለእግር ኳስ ምን እንደበጀው አላውቅም፣ ግን አጥንቷል እንደዛ። ከዛ ደግሞ ውዲ አለን የሚባል አንድ የታወቀ የፊልም ዳይሬክተር አለ። ከፊልምም የሆነ ኮንሰፕት ለመውሰድ ከውዲ አለን ጋር አንድ ያው ሬዲዮ ላይ ስለሆነ ያለ ነው ሬዲዮ ዴይ የሚላን ፊልም ሁሉ አለው። ውዲ አለን በጣም የታወቀ ዳይሬክተር እና ከውዲ አለን ጋር እየወጣ ማታ ምናምን እራት ነው ይበላ ነበር እና ያወራው ነበር ስለ ሲኒማ፣ ስለ ሲኒማቶግራፊ ስለምን። ከዛ ደግሞ የቼዝ ተጫዋች ፈለገ። ጋሪ ካስፓሮቭ የሚባል የታወቀ የቼዝ ተጫዋች አለ እና ከኪፓስኪ ጋር ስለነበረው ፉክክር ምናምን ሁሉ አወራና በጣም ይፈተነ ነበር። የሆነ ጊዜ ግን ምን እንደገባኝ ታውቃለህ አለ። ምን ሄዶ የሚያሸነፈኝ ኪፓስኪ ሳይሆን
ጊዜ እንደሆነ አወቅኩ አለ። ጊዜ ዳኛ ነው አለው። ስለዚህ ኢቮልቭ ማድረግ አለብህ። ጊዜ ሲመጣ የማይታጠፉ እምነቶች አሉኝ ብለህ እዛው ላይ ዶግማ የምትሆን ከሆነ ጊዜ ያሸንፋል። የሆነ ተፎካካሪ እንኳን መጥቶ ባያሸንፍ ኢቮልቭ አድርጋል። ለዛ ይሁን ኢቮልቭ የሚያደርገው አላውቅም፣ ግን ፔፕ ሁሌ ኢቮልቭ ያደርጋል። ትላንት ስናነሳ እንደነበረው 86 ላይ ነው የወርልድ ቻምፒዮንሺፕን ካሸነፍኩ በኋላ ጊዜ እንደሚረታኝ ያወቅኩት። በጣም ትልቅ ትምህርት ወሰደ። ባስኬትቦል የሄደ ያጠና ነበር እና ራሱም ማርቲን ፔርናው ለሚባለው ስለሱ ባርሴሎና፣ ባየር ሚኒክ፣ ስለ ሲቲ ቡድኖቹ ሜቢ 2 መጽሐፍ 4-5 መጽሐፍ የጻፈ ሰው አለ። ፔፕ ሚስጥሩን ሁሉ የሚዘረግፍለት ሰው ማለት ማርቲን ፔርናው እና እዛ መጽሐፍ ላይ አንደኛው መጽሐፍ ላይ ምን ይላል? ፉትቦል ኢዝ ኤቮሉሽን፣ እግር ኳስ ዝግመተ ለውጥ ነው ማለት ነው። ስለዚህ ሁልጊዜም አፕዴት ማድረግ ያስፈልጋል። የዛሬ 3 ዓመት የሰራ አሁን አይሰራም። ፔፕ እንደዛ ነው የሚያደርገው። ሁሌም ኢቮልቭ የሚያደርግ ሰው ነው እና ወደ ኒውዮርክ ሲሄድ ከባርሳ ከለቀቀ በኋላ ለትምህርት ነው። ሳባቲካል ሲባል ያው ረጅም ረፍት ለመውሰድ ማለት ነው። ግን ለዛ ብቻ አይደለም። ከዛ በኋላ ለተጠቀመባቸው 10 ምናምን ዓመታት እውቀት ከተለያዩ የህይወት መስኮች የወሰደ ነው። ስለዚህ ሁሌ የሚማር ነው ይለዋል ሳይመን ኩፐር የሚባል አንድ ብዙ ማደንቀው ጸሐፊ። ክራይፊዝሞ ነው። በዲያጎናል ፓሶች ላይ ብዙ ተምሯል። ኳስ ልክ እንዳጣሽ መልሶ መቀማትን፣ ቡድኖች ኳስ በሚቆጣጠርበት ጊዜ ስፔስ ማስፋትን፣ ቡድን ኳስ በሚያጣበት ጊዜ ስፔስ ሽሪንክ ማድረግን፣ ማሳነስን፣ እነዚህን ሁሉ ነገሮች ምናምን ከክራይፍ ነው የተማረ። ብዙ ነገሮች ግን የራሱ አዳዲስ ሀሳቦች አሉት። ሁሌ የሚማር ስለሆነ ከካታሉኛ ግጥሞች ሊሆን ይችላል። ለልጆቹ ያኔ ስላወጣው ስም ምናምን እናገር ምስል በሚያደንቃቸው ማሪዩስ የሚባለው ልጁ ለምሳሌ በሚያደንቀው የካታሉኛ ፖኤት ገጣሚ የተሰጠ ስም ከሁሉም የህይወት መስክ የታጠቀ አይነት ነው። እሱም ሁሉ ያስደንቀኛል በጣም። ግን እንዳልኩት የበለጠ ዲስፕሊን የሆነ የበለጠ ኢሞሽናል ኢንቴሊጀንስ ያለው ነው ይባላል። ክራይፍ ምን ይላል? ካሰለጠንኳቸው ተጫዋቾች ሁሉ 2 ሪዝነብል ተጫዋቾች አሰልጠኛለሁ ይላል። ሰፊ አእምሮ ያላቸው ዴኒስ ቤርካምፕ እና ዮሃን ክራይፍ ናቸው ብሎ ያደንቃል። እንደ ቪዲዮ አናሊስት ነው። ከአንድ ጨዋታ በፊት ለ6 ሰዓት ቪዲዮ ያጠናል ይባላል። እንግዲህ ቪዲዮ አናሊስት አለው፣ ግን ራሱ ለጨዋታ ሁሉንም ዝግጅቶች የሚያደርግ ነው። በሲቲ ግን በባየርንም በባርሰሎናም ያላገኘውን ስክነት ያገኘ ይመስለኛል። ያንን መረጋጋት፣ ከውጭ ያለ ድምጽ አሁን አይረብሸውም። በባየርን ለምሳሌ እሱ አስቸጋሪ ነበር። አሁን ቅድም ስለ ኢቮሉሽን ሳነሳ የዚህ ውድድር ዘመን ሲቲን ማየት በጣም ጥሩ። በፊት የጓርዲዮላ ለድርድር የማይቀርቡ ሀሳቦች ምንላቸው ነበሩ፣ በእርግጠኝነት ምንናገራቸው። ኤደርሰን የሆነ ጊዜ መልቀቅ ያስፈልገው ይሆናል። እንደዛ ነው የእግር ኳስ ባህሪ። የሆነ ጊዜ ያበቃል። በእድሜው ይሁን በብቃቱ መውረድ ይሁን ከአሰልጣኙ ጋር በሚጎድል መስማማት ይሁን በምን ግን ምንድነው ያደረገው? ኤደርሰን ሲለቅ ፍጹም የኤደርሰን ተቃራኒ የሆነን ግብ ጠባቂ ነው የገዛው ዶናሩማን። ፔፕ እንዲህ ያደርጋል ያስቤ አላቅም። ግን አሁን እንደ ድሮ አይነት ፕሬሲንግ አይደለም አሁን ያለው፣ ማን ቱ ማን ነው። ስለዚህ ፖዚሽናል ፕሌይ እየሞተ ነው፣ ራሱም እየሞተ ነው ብሏል። የፖዚሽናል ፕሌይን ፐርፌክቶ ያደረገው ሰው እና ሌላ አይነት ረጅም አጥቂ እንደ ሃላንድ አይነት አጥቂ ፔፕ ታይፕ አጥቂ ነው ብለን አናስብም ነበር የዛሬ 3-4 ዓመት። የእሱን አዳፕታቢሊቲ የሚያሳየው የዶኩ አይነት የክንፍ ተጫዋች ስላንት እንደጠቀስኩት ይሄ ቅድም ያልኩትን ከውዲ አለን ጋር ራስ እንዲበላ ከካስፓሮቭ ጋር ጥልቅ የቼዝ ውይይት እንዲያደርግ የኦባማን የምርጫ ዘመቻዎች በአካል እየተገኘ እንዲታደም ያደረገ የእውቀት መሻት ከሜክሲኮ እስከ አርጀንቲና ያደረሰ ወደ እንግሊዝ ያመላለሰ የመማር ፍላጎት ነው እዛ ያደረሰው። ሰዎችን ያጠናል፣ በጣም ብዙ ሰዎችን። እንዲያውም አንድ ናቾ ጎንዛሌዝ የሚባለው አሰልጣኝ ከዚህ በፊት የዛራጎዛ ዴፖርቲቮ እና የአላቬዝ አሰልጣኝ የነበሩን ሰው በኋላ በሳንት አንድሪው የሚባል ቡድን ያሰለጠኑ የነበሩ ሰው ናቸው። ፔፕ በጣም ትልቅ አሰልጣኝ ሆኖ እነዛን ሁሉ ዋንጫዎች ካሸነፈ በኋላ ስለ አንዳንድ ነገሮች ስለ ታክቲካዊ ምክሮች ለመጠየቅ ወደ እኛ አሰልጣኝ ደውሎ ነበር። ለምሳሌ ታስቢያት ሲም ትልቁ ፔፕ ግን ያ የመማር ትህትና ነበረው፣ ያ የማወቅ ጥማት ነበረው፣ ያ ፐርሱት ኦፍ ኤክሰለንስ ነበር። ወደ ጀርመን ሄደ፣ ጀርመንኛ ያጠና። በባርሴሎና የሰራውን ቡድን ስለሚያውቁ መከበር ነበረው። በጀርመን እግር ኳስ ውስጥ ያሳደረው ተጽዕኖም ቀላል አይደለም፣ ምንም እንኳ የተጠበቀበትን ቻምፒየንስ ሊግ ባያሸንፍም እና የባየርን ሰዎች በተለይ አንድ ጀርመናዊ ጸሐፊ
በነዛ 3 ዓመታት የገነባውን ቡድን የክራይፍ እና የቤከንባወር ጋርደን ይለው ነበር የባየር ሚኒክን ስቴዲየም። እንደዚህ አይነት እግር ኳስ የገነባ 7 ቡድን ግን በኋላ ምን ገባው መሰለሽ 7 ዋንጫ አሸነፈና ሲለቅ ባየርን እንዲቆይ ይፈልግ ነበር። ግን በባየርን የሚያቆይ በቂ ከባቢ አልነበረም። ለምን? የባየርን ፖለቲካል ኢስታብሊሽመንት መሪዎቹ ራሳቸው ኡሊ ሆነሽ አንደበታቸውን የሚዘጉ አይደሉም። ካርል-ሃይንዝ ሩሚኒገ ተጽዕኖቸው ከፍተኛ ነው። ግን እነዚህ በወቅቱ የባየርን ዋና ሹማምንት የነበሩ ታላላቅ ተጫዋቾችም የነበሩ የባቫሪያ ኢስታብሊሽመንት ሰዎች ናቸው። ከነሱ ጋር ብዙ መታገል እንደማይሆንለት አወቀ። እንደማያሸንፈው ያንን ትግል አወቀ። የባየርን አለቆች እነሱ ናቸው። ከዛ ደግሞ በባየርን ዙሪያ ያሉ ብዙ የሚሰሙ በሱዴድ ዜቱንግ ላይ ይሁን በኪከር ላይ ወይ በቢልድ ላይ የሚጽፉ በቴሌቪዥን ትንተና የሚሰጡ እንደ ማቲያስ ዛመር እንደ በተለይ ደግሞ ብዙ በመተቸት የሚታወቀው ስቴፋን ኤፈንበርግ አይነት ተጫዋቾች ስለነበሩ አልታየውም ከነሱ ጋር እየታገሉ መቆየት። እና ቻምፒየንስ ሊግን ማሸነፍን የመጨረሻ ህይወት ግብም አድርጎ አልወሰደም መሰለኝ። እና ከ3 ዓመት በኋላ እንዲቆይ እየተማጸኑት ሁሉ ለቆ ሄደ ወደ ሲቲ ደግሞ ሲዘጋጅበት ቆይቷል። ፌራን ሶሪያኖን ሲቀጥር በባርሳ የሚያውቃቸው ሰው ናቸው። ቺኬ ቤገሪስታይንን ሲቀጥር በባርሳ አሰልጣኝነት የቀጠሩትና በዛ የድሪም ቲም ቡድን አባል የነበሩ የጓርዲዮላ የቅርብ ጓደኛ ናቸው። ስለዚህ ለ4 ለ5 ዓመት ሲሰናዳ ቆይቷል። ማንቸስተር ሲቲ የባርሴሎናን ሞዴል ነበር ይከተል የነበረው በጨዋታ ስልትም ይሁን በቦርድሩም አወቃቀር። ፔፕ ብቻ ነበር የሚጎለው። ወደዛ ነው ሄደው መጨረሻ ላይ በከተማው መሀል ከተማውን ሙሉ ለማየት የሚመች ቤት ስጡኛል። አሁን እንደዛ ነው የሚኖረው። ከተማውን ሙሉ እያየ ነው የሚኖረው። እና ግን በባየርን ያላገኘውን ጸጥታ፣ በባርሴሎና ያላገኘውን ጸጥታ በሲቲ ያገኘ። በማንቸስተር ከተማ እንደ ልቤ ወክ ማድረግ እችላለሁ ማንም ሳይረብሸኝ ይላል። እዛ ግን ወጣ ካለ በተለይ በስፔን ቅድም ባልኩት የባርሳ መታወቂያ የተነሳ ሰላም የለውም። ሁሌ ስክሩትናይዝ ይደረጋል እያንዳንዱ ነገር። ያው እንደምታየው ነው እኮ ሜዳ ውስጥ አይደለም። በቀደም ከኤል ክላሲኮ ጨዋታ በኋላ ስንት ነገር አየ። አሁን ትላንት እያየው ነበር። ምሳሌ ማንን ቀይሮ ሲያስገባ እንደሆነ አላውቅም። አሎንሶ ቪኒሽስ ሲናገር ዳዞን የሚባለው ሚዲያ መሰለኝ ዛሬ ማሸነፍ አልፈለግንም ማለት ነው ማሸነፍ እያለ ቪኒሽስ ሲናገር ያዙት። እንግሊዝ ውስጥ እንዲህ ሲባል ሰምቼ አላውቅም። ለምሳሌ የሆነ ተጫዋች የከንፈሩ ንባብ ታይቶ ምናምን እንደዚህ ነው የተናገረው ምናምን የሚል ስክሩቲናይዜሽን የለም። ስፔን ግን አለ ሜዳ ውስጥ ሳይቀር። እና ይሄ ማይክሮ ክትትል ሰለቸው። እዛ ምንም እንኳን ባርሴሎና ቢሆንም ሲወጣም ድጋሚ አላሰለጥ ባርሴሎና ብሎ ነው። እና ያንን ቃል የሚያጠፋ አይመስለኝም። ሰዎች የተናገሩት ነገር ላይ እንደሚመለሱ አውቃለሁ፣ ግን በጣም በኮንቪክሽን የተናገረው ይመስለኛል። ስለዚህ በሲቲ አሁን ደስታ አለው። ምክንያቱም በሲቲ የፖለቲካ ጉዳይ ማለት ፖለቲካ ፊገር ነው። ለምሳሌ ሰሞኑን በሱዳን ግጭት ውስጥ ኻልዱን አልሙባረክ እጃቸው ለምን ረጅም ሆነ? ግን የሲቲም የውስጥ ጉዳይ የሚመለከት አይደለም። ሰውየው በጣም ትልቅ የዩኤኢ ፖለቲከኛ ስለሆኑ ነው። ከክለቡ ፕሬዚደንት ከራሳቸው ከኻልዱን አልሙባረክ ጋር ከፌራን ሶሪያኖ ጋር ከማኑኤል ኤስቲያርቴ ጋር በዙሪያው በጣም ጥሩ ተግባቦት ኖሮት የሚሰራበት ቦታ ስለሆነ በእንግሊዝ ሚዲያ ስክሩቲናይዝ ከተደረገ የእሱ የፖለቲካ ኦሪየንቴሽን አይደለም ለክርክር የሚቀርበው። ወይ ስለ ፕሬሲንጉ ወይ ስለ አጫወቱ፣ ለምን አሸነፈ፣ ለምን ተሸነፈ፣ ለምን ሮቴት አደረገ፣ ለምን እንደዚህ አላደረገም፣ ሲያሸንፍ ብዙ ይደነቃል፣ ሲሸነፍ ኦቨርቲንክ አደረገ ይባላል። እንግሊዝ ውስጥ ኦቨርቲንኪንግ ነው የሚባለው። በስፔን ጓርዲዮሊዝም ነው ምናምን ይሉታል። የሆነ ለምሳሌ ሳትጠብቂው 2001 ቻምፒየንስ ሊግ ፋይናል ላይ ያለ 6 ሲጫወት ማለት ያለ 6 ቁጥር ሲጫወት እንደዛ ይባላል። እና እዛ ያለ በካታሎኛ ኢንተርቬንሽኒዝሙ የጣልቃ ገብነቱ ምናምን ይሄ ፈላስፋው ምናምን ብሎ መጽሐፉ ላይ ጽፎ ነበር ዝላታን። በስላቅ ነው ግን በአድናቆት ሳይሆን ፈላስፋው አላጫውታል ምናምን እያለ ብዙ ቃላት ተናግሮታል። ግን ተጽዕኖ በጣም ከፍተኛ ነው። ስለሱ መንገድ ጥቂት ማንሳት ስለፈለኩ ነው። ግን ስለሱ ካነሳው አይቀር ስለ ፔፕ ካነሳን አይቀር ከዚህ በፊት ስለ ማኑኤል ኤስቲያርቴ አንድ አጭር የሆነች ነገር ሰርተን ነበር እና እንዲሁ ለማስታወስ ምክንያቱም ያንን ሰላም ከሚሰጡት ሰዎች በሲቲ ያንን ትራንኩሊቲ ከሚሰጡት ሰዎች መካከል አንደኛው ማኑኤል ኤስቲያርቴ ነው እና እሱ እንደው ሄዷል ከዚህ በፊት ግን ለማስታወስ ብንሄዳት ደስ ይለኛል።
እንዳማሩት ሱፎቹ ክለብ በቀያየረ ጊዜ ሁሉ ይዟቸው የሚዞር ምክትሎች አሉት። እያንዳንዳቸው በየመስካቸው የላቁ ናቸው። የባርሴሎና ወጣት ቡድንን ከማሰልጠን የአሰልጣኝነት አሃዱ ጀምሮ ያልተለየ ፐርፎርማንስ አናሊስት አለው። የአካል ብቃት ስፔሻሊስቱም ለ14 ዓመታት አብሮት አለ። ደግሞ ሌላም ሰው አለ። በማንቸስተር ሲቲ እንደቀደሙት የፔፕ ጓርዲዮላ ክለቦች የማይለየው መልከቀና ጎልማሳ። በጨዋታ ዕለት ሌሎቹ የጓርዲዮላ ረዳቶች የስፖርት ልብስ ሲለብሱ፣ እርሱ ግን ከፔፕ ጋር ብቸኛው የመሽቀርቀድ ስልጣን የተሰጠው ረዳት ማኑኤል ኤስቲያርቴ ይባላል። ጓርዲዮላ ማንቸስተር ሲቲን ማኔጅ ቢያደርግ እርሱ ደግሞ ፔፕን ማኔጅ ያደርጋል ይላሉ። ምን ማለት ይሆን? ከምክትሎቹ ሁሉ የዚህ ሰው ኃላፊነት የተለየና በሚና የማይለካ ይመስላል። በጥቂት እንግዳ የስራ ድርሻ የዓለም ምርጡን አሰልጣኝ ሊያግዝ በዚያ ያለው ሰው እግር ኳስን በፕሮፌሽናልነት ያልተጫወተና ያላሰለጠንም ነው። ፔፕ ግን ያለ እርሱ አይሆንለትም። በአሰልጣኙ ጆሮች ስር ተተክሎ የሚውል ከቢሮዎቹ ደጅ የማይታጣ ረዳት። ማኑኤል ኤስቲያርቴ የእግር ኳስ ሰው አይደለም፣ እጅግ ታላቅ የስፖርት ሰው ግን ነው። ስፔን እንደርሱ ያለ የወተር ፖሎ ስፖርተኛ አይታ ማታውቅ እና ለፔፕ የወተር ፖሎ ልህቀት እንዴት ሊረባው ሰውየውን ያስከትለዋል። በ2009 በስፔን አፍ የተጻፈ የኤስቲያርቴ ግለ ታሪክ መቅድም ላይ የሳንዴ ፖሩ ሰው እንደምን ማኑኤልን እንደሚወደው ይነግራችኋል። መጽሐፉ ሁሉም ወንድምና እህቶቼ ቶዶስ ሚስ ሄርማኖስ የሚል ነው እና በዛ መጽሐፍ ላይ ስለ አጋሩ እንዲህ ሲል ጻፈ። ፔፕ መላእክት እንዳሉ አላውቅም፣ ቢኖሩም ስለ ጥቅማቸው በእውነት አላውቅም። በተለይ ጠባቂ መላእክት እንዳሉ አላውቅም። ጠባቂ መላእክት ካሉ ግን ይህንን ደግሞ አውቃለሁ፣ አንተ ከእነርሱ መካከል ነህ አለ። እንዴት እንደሚወደው ተመልከቱ። ኤስቲያርቴ በተካነበት ስፖርቱ 578 ጊዜ ለስፔን የተጫወተ፣ 6 ኦሊምፒኮች ላይ የተሳተፈ፣ በባርሰሎና ኦሊምፒክ ብር ከአታላንታ ወርቅ ያገኘ ታላቅ ነው። በሲድኒ ኦሊምፒክ በመክፈቻው ስነ ስርዓት የስፔንን ሰንደቅ የያዘ፣ የቀድሞ የኦሊምፒክ ኮሚቴ ፕሬዝዳንት ዋን አንቶኒዮ ሳማራሽ በሞቱ ጊዜ የአስከሬን ሳጥን ከያዙት ስመጥሮች መካከል ነበር እና ፔፕ እርሱን ሁል ጊዜ ፈልገዋለሁ ይላል። አንድም የወተር ፖሎ ማራዶና የሚሉት ኤስቲያርቴ ለረጅም ጊዜ በላቀ የፉክክር ስፖርት ውስጥ ኖሯልና በጫና በመወጠር ጊዜ ያረጋጋኛል ይላል። ስለ ኤስቲያርቴ በተሰራ ዶክሜንተሪ ላይ ሲናገርም እንዲህ ብሏል። አሰልጣኞች እጅግ ብቸኞች ናቸው። የእርሱ ንጽረት የሚያስፈልገኝ ለዚያ ነው። በማንቸስተር ሲቲ ያለው ሚና ግርድፍና ያልተብራራ ነው። የስራ ድርሻ መጠሪያው ሄድ ኦፍ ፕሌየር ሰፖርት ኤንድ ፕሮቶኮል የሚል ቢሆን በበቂ ሚናውን አያብራራውም። የተጫዋቾቹን ስሜት አጢኖ በመሰበራቸው ጊዜ የሚጠግናቸው፣ በጫና ጊዜ የሚያበረታቸው ነው ይባላል። ጓርዲዮላ ራሱ ተጫዋች ሳለ የዚህ አጋሩን የጠቢብ ቃላት ተጠቅሞባቸዋል። ፔፕ በጣሊያን ሳለ ስሙ ጎድፎ ነበር። በብሬሺያና ሮማ ሲጫወት ናኖንድሮሎን የተባለ የተከለከለ ንጥረ ነገር ተጠቅሟል ተብሎ ለ4 ወራት ከእግር ኳስ ታገደ። እርሱ ድቅድቅ ወራት ይላቸዋል። በጣሊያን የጓርዲዮላ ስም ጠለሸ። ስለ ሐቀኝነቱ ቢከራከር ጆሮ የሚሰጠው ታጣ። በእነዚያ ወራት አብሮት የነበረው ይህ የአሁን ረዳቱ ነው፣ ማኑኤል ኤስቲያርቴ። ፔፕ ንጹህነቱን ለማስረዳት ለ8 ዓመታት በሚባትል ጊዜ በመንፈስ ያረጋጋው፣ ጠበቆች እንኳ ያፈላለገለት እርሱ ነበር። የማንቸስተር ሲቲ ተጫዋቾችን በሚኖርባቸው ስጋት ሁሉ የሚያነጋግሩት ይህንን የቀድሞ ታላቅ ስፖርተኛ ነው። ግን ደግሞ የስነ ልቦና ባለሙያ አይደለም። ምናልባት ከሀዘን የተሰራ ሰው ስለሆነ ይሁን በ1985 ሮዛ ኤስቲያርቴ የማኑኤል ኤስቲያርቴ ታላቅ እህት የስፔን ተስፈኛ ዋናተኛ ሳለች በድንገት ሞተች። ኤስቲያርቴ በግለ ታሪኩ ላይ ሰቀቀኑን በቃላ ሲያኖር ሮዛ አይኖቼን በስስት ተመለከተችና በቅጽበት ወደ አፓርታማው መስኮት ሮጣ ወደ መሬት ራሷን ፈጠፈጠች። እህቴን አይኔ ስር አጣኋት። ኤስቲያርቴን ህይወት ሰብረዋለች። ነገር ግን ከዚያ በርትቶ ኤል ዴልፊን ጌሊያዶር ዶልፊን አስቆጣሪ እስኪባል በርትቶ 7 ጊዜ የዓለም ምርጥ ተብሎ ተመረጠ። የማንቸስተር ሲቲ ተጫዋቾችን ሽንፈት ሰብሯቸው ቢያውቅ ለማገገም ይህንን ሰው ማናገር ይበቃል። የህይወትን ስንክሳር በአንጻር የሚያስተምራቸው ላይፍ ኮች። አሁን ፔፕ ለምን እንደሚፈልገው ጥቂት ጠራልን መሰለኝ። ዮሴፕ ጓርዲዮላ ገና ወጣት ሳለ መምህሩ ዮሃን ክራይፍ በኢንቪዚብል ልምምድ ሰራዊቱን ሲያበረታ አይቶ ተምሯል። እግር ኳስ ቴክኒክ ወይ ታክቲክ ብቻ አይደለም፣ የሚታወቁ ነፍሶችም ያሉበት ነው። ለዚህ ነው በ1992 በባርሰሎና ኦሊምፒክ የተዋወቀው ኤስቲያርቴን በሄደበት ሁሉ ይዞት የሚጓዘው። በጋዜጣ መግለጫ ክፍሎች እንኳ አይተውም። ብዙ ሲናገር የማይሰማው የውሃው ማራዶና ዴላጉዋ። ፔፕ በመጀመሪያ እንግሊዝ የውድድር ዘመኑ ክፉኛ በተተቸ ጊዜ ፍራውዲዮላ በተባለ ጊዜ ስለሚቀኑበት ስለማይገባቸውና አይናቸውን በጨርቅ ስላሰሩ አይታያቸውም ብሎ የእንግሊዝ ብዙሃን መገናኛዎችን ወረፈ። ደግሞ ሌላ የጋራ ትራጀዲ ትስስራቸውን አበርትቶታል። በ2006 በባርሰሎና ኦሊምፒክ አብሯቸው የነበረ ሄሱስ ሮያል ከስነ ልቦና የማገገሚያ ማዕከል ከሰገነቱ ላይ ራሱን ወርውሮ መሞቱን ሰሙ። ማኑኤል ኤስቲያርቴ ፔፕና ተጫዋቾቹን ስለ እግር ኳስ ቴክኒካዊ ጉዳዮች ሊነግራቸው አይችልም። ስለ ሕይወት ግን በሚገባ ብርቱ ነውና እንደዚህስ አይደለም የሚባለው። በተሰበርንበት በዚያ ስፍራ ደግሞ እንበረታለን።
ተመልሰናል አድማጮቻችን። የፔፕ ጋርዲዮላን ጉዳይ ያነሳን በነበረበት ቆይታ ነው ይሄንን የተመለከትነው። የተወሰኑ ደግሞ አድማጮቻችንና አስተያየት እንቀበል። ተመስገን መስቀል የሚል አድማጫችን የፔፕ ጋርዲዮላ ነገር አስገራሚ ነው። በባርሳ በሙኒክ እንዲሁም በስቲ ያሳየን ነገር የእርሱን ወርልድ ክላስ አሰልጣኝነቱን በደንብ የሚያሳይ ነው። አንድ ነገር ግን ጋርዲዮላ ቢያሳየን ብዬ የምፈልገው ነገር ቢኖር እንደ ሲቲ፣ ሙኒክና ባርሳ የፈለጉትን ብር አውጥተው ተጫዋች ከሚያስፈርሙ ቡድኖች ውጭ ያሉትን በደንብ ማውጣት የማይችሉ ቡድኖችን ይዞ ቢያሳየን የበለጠ ደግሞ ዋጋ እሰጠዋለሁ ብሎናል። ያቢባል ገበያው የሚል አድማጫችን አርሰናል ከአመታት በኋላ ያለ ተፎካካሪ ዋንጫ ያነሳል ብዬ ነበር። ሰውየው ግን አበቃለት ሲባል በአዲስ መልክ በብዙ ተለዋዋጭነት ብሶበት መጥቷል። ምን ይሻለናል? እድላችን አምና ነበር። አንተ እንዳልከው በቀደመው ክረምት የዝውውር ስህተት ባይሰሩ ኑሮ ሰውየው ግን ይችላል። ዮሴፍ ፔፕ ጋርዲዮላ እንዲህ አይነት አሰልጣኝ ነው ብሎናል። ሐሚድ ጀማል የሚል አድማጫችን ለኔ ጋርዲዮላ የምንጊዜ ምርጡ አሰልጣኝ ነው። ለእያንዳንዱ ጨዋታ የተለያየ ታክቲክ በመጠቀም ከማንም አሰልጣኝ በእጥፍ ይበልጣል። ኮከቦችን የሚቆጣጠርበት መንገድ፣ ተጫዋቾች ቦታ ቀይሮ የተፈጥሮ ችሎታቸውን የሚያወጣበት መንገድ በጣም ይደንቀኛል። በቃ እርሱ ልዩ ነው። አንዳንድ ክለቦች አሉ ገንዘብ ብቻ ዋንጫ የሚያመጣ የሚመስላቸው። የፔፕ አይነት አሰልጣኝ ከሌለ ገንዘቡ ከንቱ ነው። በገንዘብ ልክ ቡድን የሚሰራ ፔፕ ብቻ ነው። ሐሚድ ነኝ ብሎናል። ሚስባህ የሚል አድማጫችን በተጫዋቾች የምንጊዜ ምርጡ ተጫዋች ሊዮኔል ሜሲ ነው ካልን በአሰልጣኝነት ደግሞ ፔፕ ጋርዲዮላ ነው። በአሰልጣኝነት እንደፈለገ ያደረገ የእንግሊዝ እግር ኳስን የቀየረ ብዙ ወጣት አሰልጣኞች ፔፕን ለመሆን እንዲመኙ ያደረገ ከፕሪሚየር ሊግ እስከ ታችኛው ዲቪዚዮን ያሉ ቡድኖች እንደሱ ለመጫወት እንዲሞክሩ ያስገደደ ታላቅ አሰልጣኝ ነው። በእኛ ዘመን እሱን ማየታችን እድለኛ ነን ብሎናል። አማን ለሁሉ ይሁን የሚል አድማጫችን ፔፕ እግር ኳስ ማየት ከጀመርኩበት ጊዜ ጀምሮ ዓለም ላይ ካሉ የራሱንም ይሁን ከሌሎች የቀዳውንም ሀሳብ አሻሽሎ ቢሆን የዘመኑ ምርጡ ሀሳብ፣ ታክቲክ፣ የጨዋታ እቅድ ማን እንዴት በምን ሁኔታ መጠቀም እንዳለበት ጠንቅቆ የሚያውቅ ጊዜውን የዋጀ ዓለም ከማትረሳቸው ጥቂት አሰልጣኞች አንዱ ፔፕ መሆኑ ግልጽ ነው። በእኔ አስተያየት አርቴታ ከእንግሊዝ ፕሪሚየር ሊግ መገዳደር ሊከብደው የሚችለው ብቸኛው አሰልጣኝ ፔፕን ብቻ ነው ብሎናል። ማሜ እናመሰግናለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትእዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።